ጠንካራ ሴት ጠንካራ እህት ነበረች ግን ያው በጦርነቱ ምክንያት የተለያዩ ችግሮች ደርሰውባታል ችግሮቿን እንግዲህ አንድ ባንድ እያለች ለውድ ተመልካቾች ታደርሳለች ዘቢብ ራስሽን በማስተዋወቅ እንግዲህ የነበረውን ሁኔታ እንዲሁም አንዳንድ ነገሮችን እናወራለን እኔ ስሜ ዘቢባ መሐመድ ይባላል የዘቢብ ምግብ ቤት ባለቤት ነኝ ያው የደረሰብኝ ችግር ጅንታዎቹ እሁድ ገቡ እሁድለት ምግብ ቤቴ ላይ ዘረፋ ተካሄደ ማለት ነው እየሰማነኛ ግራውንድ ስለነበረ ተካሄደ ያው አጋጣሚ ይሄ ያዘረፈኝ ልጅ እኔ ጋር ነበር ቦምብ ታጥቆ ሳሎን ቤት አስተኝቻለሁ ባክን ጠብቀን ሲመጡ ትግረኛ እንድታናገርልኝ ብዬ ማለት ነው እና ያው ስረዳይ ነበር ልጅ ነው እንደዚህ ጎዳኛል ብዬ አላሰብኩም ጸብም ምንም የለንም ማንንም ቢጠየቅ ማለት ነው ያው ዘረኝነት እንጂ ባባቱ ትግሬ በእናቱ አማራ ነው ከዛ ተዘረፍን ጧት ስንመጣ ዝርግፍግፍ ብሎ እንዳልሆነ ሆኗል ምግብ ቤቱም ተመቷል በመሳሪያ ዝርግፍግፍ ወላ ካዝና ካሼሪ ምናም ግን ጥልጥል አድርገው ሞባይልን ብርም ወስደዋል ከዛ መጥቼ ብቻ አንዳንድ መረጃዎችን አንስቼ ወደ ታች ቤት ሄድኩኝ ሰኞ ጧት እናቴ ልጠይቅ ብሎ ሄዳ ማክሰኞ በተደራጀ ኃይል ሁለት መኪና ይዘው መጥተው በታች በኩል ከፈቻሉኝ ማን አልኩኝ በድሉ ባላለው ከፈቻለኝ እኔ በድሉ የሚባል አላቅም ለህግ አምላክ በድሉ የሚባል አላቅም ስለ አንቺ ወድ ከፈች ያለ አልከፍትም ብዬ ወደ ሳሎን ስመጣ ታጣቂዎች ናቸው ግብግቡ ልጆችን በቃ ዘለው በቆርቆሮ ላይ 3 ሜትር ርዝመት አለው በዛ ላይ ዘለው ገብተው ሳሎን ደረሱ ቆርቆሮ ከፈቱ እጅ ወደ ላይ ያሉ የ6 አመት ልጅ ሳይቀር እጅ ወደ ላይ አስብለው ከዛ መብራት አብሪያሉኝ ኩራዝ ለኮስኩኝ ሻማ ለኮስኩኝ ከዛ በኋላ በቃ የነበረው ሂደት ከባድ ነበር ዘቢባ ማናት አሉ እኔ ነኝ አልኳቸው አንቺ ብልጽግና ባል ተባባሪ ነሽ ያው ለመኖርና ይሄ ችግር እንዳይፈጠር እንረዳ ነበር ለወታደሮች የሚያዝኝ ነገር አደርጋለሁ መሆን ያለበትን ነገር ቀድመን እንረዳለን ይሄ ችግር እንዳይፈጠርና ከዛ በኋላ አይደለሁም እንደዛ አይደለም ብልጽግና ባል ተባባሪ አይደለሁም እናንተ መረጃ ያላችሁ ሰዎች ናችሁ አልኩ ድርቅርቅ አልኩ በቃ ድርቅርቅ አንድም ነገር እንትን ይልኝ ምራቅ የሚባል የለም ደነገጥኩኝ ከዛ በኋላ በቃ የፖለቲካ ባል መሆኔን በዚህ አሉ ሁላችንን ካስወጡ በኋላ ሰራተኞቼ በሙሉ ወጡ ልጄና እኔን በቃ የቀብር ጥያቄ ጠየቁን የፖለቲካ ባል ናት ምናምን አይደለችም እናት አይደለችም እየገነጣጠሉ ጠየቁ ካረጋገጡ በኋላ መረጃ ተሰጥቷቸዋል ቀጥታ ማስቀምጥበትን ቦታ ሁሉ ያቃል ምን ይላል ይሄ ልጅ በቀጥታ የሰርጉን ብርና ወርቅ ነው በቃ ጥያቄያቸው በቃ ለትናንትናምኮ ተዘርፊያለሁ ሰውነቴ ተሰበሰበ ድርቅርቅ አልኩ ወደ ፎቅ ጫሉኝ አስወጡኝ ላይ የሙሽራው ቤት ነበረ ሳምንት ለት ባጠቃላይ የህይወት ታሪክ ተነግሯቸዋል በሙሉ ድግስ እንደነበረኝ በቃ ያለውን ነገር በሙሉ ተነግሯቸዋል ቀጥታ አትቀልጂ ጊዜ አታቃጥሊብን ነው በቃ ሚልት መጫሃችልም የሚጠይቁን ጥያቄ ብቻ ነው የምትመልሰው እንጂ እንደዚህ ማስረዳት መለመን ምናምን አይቻልም ጭራሽ ከዛ እዛ ስንሄድ አጋጣሚ የቴልጅና ኤክስቴጅ ተደብቀው ነበር የቴልጅ አገኙት አመራር መሆኑ ሳይታወቅ ፈጣሪ ሲረዳኝ ወሰን በአጋጣሚ በፖክስ በጥፊ ሞባይሉን ምኑን ሙሰቢ ብር ወሰዱ እየደበደቡ ወደ ታች አወረዱን ከዛ በኋላ ታች ስንወድ ከፍተኛ ፍተሻ ተይዟል ቁም ሳጥን ላይ ልጄን ዛማዱ አስቀምጠው በቃ ይዘዋል ፍተሻ ይዘዋል ከዛ በቃ ሰብ ሲያርግ ያው ልጁን መታል ይሄ እኔ ጋር ሰራ የነበረው ልጅ ይሄኛው ልጅ መጀመሪያ ስትገናኙ የጎዳና ተዳዳሪ ሆኖ ምንም ነገር የሌለኝ ነው አንቺ ጋር የገባው ልጅ ነው ምንም ነገር የለም እዚህ ጎዳና ላይ የሚያድር ልጅ ነው ቤተሰቡ በእናቱ አማራ በአባቱ ትግሬ ነው እና ትግሬዎችን ሲያገኝ ትግረኛ ያዘፍናል እኛ ጋር ሲሆን አማርኛ ያዘፍናል እና ያውኛም እንትን አንልም አንተ ልጅ የሆነ ወደ መጨረሻ ካይ መፍራት ሁሉ ያስኩት በቃ ላስወጣው ሁሉ ወስሚ ይቅርታ ጠይቆ ነው የገባው ግን ባጭሩ ስረዳ የነበረ ልጅ ነው ማንንም ያቃል በቃ ስረዳ የነበረ ልጅ ለኔ ይሞታል ምለው ልጅ ስለኔ አንድ ቀን መጥፎነት ሳያወራ የነበረ ልጅ ነው እንደዚህ አይነት ጉዳት ያደረሰብኝ በቃ ከዛ ልክ ሲተኩሱ ና ነው መሰለኝ መጣ መዘክዘክ ተያዘ ቁም ሳጥን ልብስ ከዛ ወርቅ አገኙ ነጭርቅ ቀይርቅ ያንን ያዙ ከዛ በኋላ ሳብ ሲያርግ ነው ሞባይል አገኘ ያንን ያዝ እየተብራራ መጣ ከዛ ሲሄድ በቃ ብሩን አምጪ ሰርጉን ብር አንጭ ነው የሚሉኝ ከዛ በኋላ እንደገና ፖርሳይ ላይ የነበረውን ብር ከወሰደ በኋላ አሁንም አንጭ ነው አልጠቀመንም ነው አንጭ ነው በቃ ሲንከት ላምጣ
ከትናንትናም ተዘርፌያለሁ ዛሬም ያለው ወሰዳችሁ ከየት ላምጣ ቤተሰብ አሳዳሪ ነኝ እባካችሁ እያልኩ የለመንኳቸው በጭራሽ መጨረሻ እንወስድሻለን ነው የሚሉኝ በቃ የት እንደሚወስዱኝ አላቅም እኔ ንጹህ ሴት ነኝ ምንም አላቅም በስራ ብቻ ነው የምተዳደረው እባካችሁ እኔን ገላችሁ የምታገኙ ሰላም የለም ትጸጸታላችሁ የሚል እንደውም የጭንቀት መልስ ስመልስ በጣም ሳቁብኝ ከዛ በኋላ ገባን ስንገባ ልጁን ምንሽ ነው አለኝ ምንም አይደለም አልኩት ስራዳ የነበረ ልጅ ነው ዘረኝነት እንጂ ጸምናምን የለንም ምናምን አልኩኝ ከዛ በኋላ ብድግ ብሎ ሐልጋይን በትዛዝ ነው የተሰራው ሐልጋው እንትኑ ይሄ ፍራሹን ማለት ያስመጣው ለሶስት ለአራት ነው ምናነሳው ያን ብድግ አድርጎ ፍተሻ ከሄደ ራሱ ማለት ነው አብዱ ከዛ በኋላ የነበረኝ ነገር ተስፋ መቁረጥ ነበርና በጣም አዘንኩ በቃ በጣም አዘንኩ ማልቀስም አልቻልኩም የነበረው ነገር የሚያስለቅስ አልነበረም በመሳሪያ ነው እንደዚህ ሲደረግ የነበረው በመሳሪያ ጫፍ ማለት ነው እና ያው ከባድ ነበር ለኔ የነበረው ነገር ከዛ በኋላ በቃ ስደት ሄድኩ ልጆቼን ይዤ ወደ ቤተሰብ ሄድኩኝ ሰራተኞችን ጥዬ ሰራተኞቹን ቢያስደፍረንስ እኛ መኖራችንን ያወቀ ቢያስደፍረንስ አንቀመጥም ብለው ጥለው ሄዱ ይሁንም በስንተኛ ቀን ወደ ቤቴ ተመለስኩኝ የነበረው ነገር ግን ያው በመሞትና በመኖር መካከል ይመሻል ባልመሸየለ በሰቆቃና በስቃይ ነበር ይከረምነው በርግጫ ይመታል በቃ አሮጌ ልብስ ለብሰን አሮጌ እንደዚህ የሚጣል ልብስ ፈልጌ ለብሼ ፊቴን ሸፍኜ በቃ በዛ ላይ ደራርቤ ነው ቁጭ ምለው ምን ነው በቃ ቋም ካለ ምንም ካለ ቢመጡ እንኳን ምናምን በቃ ራሳችንን እንደብቀን ስንኖር የነበረው በሰቆቃ ማለት ነው ምክንያት ምናምን ግን የለውም ማለት አሁን አንቺ አሳደገሽ ምናልባት ቤትሽ ላይ የሚወሩ ነገሮች ምናምን የለውም ልጅ በአንቺ በመልካም በሰባዊነት አብረሽ የነበረ ልጅ ነው ከጦርነቱ በፊት ነው ካንቺ ጋር የወጣው ወይስ ከጦርነቱ በኋላ ነው የመጣው አሁን ሁለተኛ አመት ነው ልጅ እና ያው ሲመጣ የዚህ አካባቢ ልጅ ነው በእናቱ ማለት ነው እና ያው እዚህ አስገቢኝ ብሎ መጣ እኔ አላስገባ ማለት ያያልኩት እናቲቱ አስገቢልኝ እባክሽን ብለው የመሬት እንትናቸውን አምጥቶ ሰጡኝ ኮፒ አድርጎ ማለት ነው ከዛ እሺ ብዬ አስገባሁት ስንኖር እንደዚህ ከምጠብቀው በላይ ነው በጣም ይችላሉ በቃ ተቀላላ እንደዚህ እሱ ራሱን ያቃል እኛ እናቀም ግን በቃ ስንኖር እኛ ጋር እንዴት እንደናትና ልጅ እኔ አሁን ህዝብ ይሰማል በቃ የነበረውን ነገር ብታይ በደል ምናምን እንዳይመስል በቃ ለዘቦዬ መሐመድ ዘይባ መሐመድ በቃ ለኔ ያለው አክብሮት ለየት ያለ ነው እንደውም ለኔ ይሞታል ስለ የነበረ ልጅ ነው እንደዚህ አይነት ጥቃት ያደረሰብኝና በጣም ከባድ ነው እንግዲህ እዚህ አብሮ ካንቺ ጋር እንግዲህ ስትለፊም በጉርብትናም የተለያዩ ነገሮችን አብራችሁ የምታሳልፉ ናችሁ ከጓደኛሽ ጋር እንደው የነበረውን ነገር እስቲ ጓደኛሽን በተወሰነ መልኩ መታቁ ይመስለኛል እንዴት ነበር የነበረው ነገር ከዘይባ ጋር ቤተሰብም ነን ጓደኛም ነን አብሮ አደግም ነን እዚህ ኮምቦልቻ ከተማ ላይ ተወልደን ያደግን ነን ከአባቶቻችን ጀምሮ ቤተሰብ ነን እሷ የምትታወቀው ሰርቶ በማደር ልጆቿን በማሳደግ በጫዋነቷ በሃይማኖት አክባሪነቷ ደሃ በማስጠጋት ሰራተኞችን በመንከባከብ ልጆቿን በስርዓት በማሳደግ የምትታወቅ ሴት ነች አሁን ላይ የደረሰባት ነገር እጅግ በጣም አሳዛኝ ነው ሁላችንም በቤታችን ተደብቀን የነበርን ሰዎች ነን ያው ከተፈጸመባትና ከደረሰባት በኋላ ነው ህብረተሰቡ የሰማው ብንሰማም ደግሞ ምንም አማራጭ የለንም እኛ ጁንታ ነን እንዳትጠጉ ይሄ የኛ ስራ እንጂ እናንተን አይመለከታችሁም አልተጠራችሁም አንድ ሰው እንኳን የመድረስ ፍላጎት እንኳን ቢኖረው ራሱ መስዋዕት አድርጎ ነው አይመለከታችሁም እኛ ጁንታዎች ነን ስለዚህ ይሄ የኛ ስራ ነው እናንተ አይመለከታችሁም የሚባል መልስ ነው የሚሰጠው አይ ብሎ የሚገባ ደግሞ ስለማይመለከተው ስለማያገባው ቀላል ነው ለሰው ልጅ ነፍስ ምንም ርህራሄ የላቸው ኢላማ ያሉ የሰው ነፍስ ሲያጠፉ የነበሩ ሰዎች ናቸው እንኳን አላማቸው ላይ የገባ ሰው እና የነበረ ነገር እጅግ በጣም አስከፊና አሳዛኝ ነበር ስቲልኔ ሳገኛት አንደበቷ ሁሉ ተዘግቷል መናገር ሁሉ ያቅታት ነበር እንደገና ቴንሽን ነበረች በሯን ለራሱ ለመክፈት ትፈራ ነበር ሰው ሊጠይቃት ሲመጣ ከሰው ርቃ በጣም አሳዛኝ ሁኔታ ላይ ሆና ነው ያገኘናት እና እጅግ በጣም የነበረው ሁኔታ ያሳዝን ነበር ከሰው ልጅ ከሴት የተፈጠረ እናት አባት ያለው እህት ያለው
ሰው ይሄን ነገር ይተገብራል ሲባል እጅግ በጣም ይከብዳል አሁን እንዴት ነው የምንኖረው አላቅም ማንን አምነን ነው የምንኖረው አላቅም እንጃ ይሄ እንግዲህ ጥያቄ ምልክት ውስጥ የሚገባ ጉዳይ ነው አናውቅም እና ዛሬ ያስጠጋነው ሰው የሚጎዳን ከሆነ ለጧት ለማስጠቃት እንፈራለን ከሴትነቷ ሁለቱም ደጋግመው ነው ሁለት ጊዜ የመጡባት ሶስተኛ ነገር ደግሞ ራሷ ያቀረበችው የኔ የምትለው ሰው ያድነኛል ያወጣኛል የምትለው ሰው በዛ ሰው መጠቃት ትንሽ ከብዳል እጅግ በጣም ትንሽ ይገባል ማላቃቸው ሰዎች ማላላማ ነው የመጡት ጠይቀው ነው እንግዲህ የሚያደርጉትን አድርገው መሄድ ይችላሉ ግን በራሳችን ሰው ራሳችን ባስጠቃነው ሰው መጠቃት ትንሽ ከብዳል እጅግ በጣም ትንሽ ነው በጣም ከባድ ነው ያሳለፈችው ነገር ዘይባ እኔም አሁን ዛሬ ላይ ደህና ሆና ነው ያገኘኋት እንጂ የሰማሁት በጣም ጥሩ ላይ እንዳልነበረች ነው ይሄ ሁሉ ነገር ሲሆን ልጆችሽ ከጎንሽ ነበሩ ህፃናቶችም ሁሉም እያዩ ነው በጣም ከባድ ነው ከዚህ በኋላ አሁን ከትግራዮች ጋር አብሮ የመኖር ነገር እንዴት ነው ልጅ ታስቢያለሽ እጅግ በጣም ከባድ ነው ለመኖር ቀርቶ እንጃ እኔ በጣም ይከብደኛል ለመግለጽ ራሱ ማለት ነው ማለት ማንንም ልታምኚያችም በቃ እዚህ ምድር ላይ ስትኖሪ ተማምነሽ ካልሆነ ሰውየው እንዲ ነው ብለሽ ለማለት ይከብዳል ባጭሩ እኔ በጣም አሁን እኔ ላይ የደረሰው ነገር ትንሽ በገንዘቡ ብቻ ሳይሆን እኔ ልቤ ላይ የደረሰ ችግር አለ አሁን በቃ እንደሰው አይደለም ድቅ የሚል እንትን ያለኝ የተለየ ስሜት አለኝ በህክምና እንደውም እንትን እያደረጉ ትሪት እያደረጉ ነው የነበሩ ሐኪሞች ማለት ነው እና አሁን የሚሆንሽ ቋባለ ቁጥር ጠንካራም ልጅ ነበርኩኝ ግን አሁን አይደለሁም ውስጤ የሚሰማኝ ስሜት ጥሩ አይደለም የኛም ወታደሮች ከመጡ እንደውም ጠየቁኝ ሁሉ አይተውኝ በደቂቃ ማለት ነውና የደረሰብኝ ችግር አለ እንግዲህ ኢንሻአላህ አሁንም ለመኖሬ ግድ ተቀምጠሽ ከባድ ነው ወደ ስራ ገብቻለሁ ሰራተኞችም ተበትነዋል በልመና ነው ስራ እየሰራ ያለሁት ማለት ነው ስለዚህ እንደዚህ አይነት ነገር እኔ እንደው ባጭሩ በዚህ በልጅ እንኳን ያየሁት ነገር በጣም ከባድ ነው እማጠብቂው ንጽህናን ጠብቅ ራስን ጠብቅ ራስን ቻል እንደዚህ በኤሌክትሪክ ጋር ኮራሲ ልብስ ይገዛው ስረዳ የነበረ ልጅ ዛሬ እኔ ላይ ይሄን ያደረሰ እኔ እንጃ በጣም ከባድ ነው እንደው ከዚህ ጋር ታይዞ ባንቺ ላይ ብቻ ሳይሆን መቼም ልጆችሽም አብረው ነበሩ ጦርነቱም እዚህ ከተማ ላይ እየተካሄደ ነበር ከፍተኛ ተኩስ ድምጾች ነበሩ የልጆችሽስ ሞራል አሁን ያሉበት ሁኔታ በምን አይነት ሁኔታ ነው ያሉት እኔ ባባ እዚህ ጋር ይመታል ይላል እዚህ ጋር ይመታል ልብህ ነው ስንለው ልቤ አይደለም ግን እዚህ ጋር ይመታል በተተኮሰ ቁጥር ደብቁኝ ነው የሚለው የ13 አመት ልጅ አለች ከአቅም በላይ በቃ ሆኖባት በጭንቅ ቀን የሚቀራ ቁርአን ገልጣት ትቀራለች በእነሱ እንደዛ ያዋከቡኝ ማለት ነው አምጪ ሞባይል ሲላት የለኝም ህፃን ነኝ ያለችው ግን ሰውነቷ የገዘፈ ነው 13 አመቷ እሷና እስካሁን ድረስ ያለ ስሜት በጾም በመቅራት ላይ ነች ያለችው አሁን ራሱ ህፃኗ ማለት ነው እና እጅግ በጣም ከባድ ነው ያለው ነገር እኔ እንደው በቃላት የሚገለጽ አይደለም የነሱ ጉዳይ ማለት ነው ስለዚህ አሁን እንግዲህ የደረሱት ነገሮች አንቺ ጋር ደግሞ የተለየ ነው ያም የሆነበት ምክንያት አብረሽ ያስጠጋሽው ሰው አንቺን ያቃል የምታደርጊውን እንቅስቃሴ ያለሽን ብር ወይም ያደረግሽ ያለሽውን ነገር በሙሉ በማወቁ ይመስለኛል እንግዲህ ካንዴም ሁለት ጊዜ ጥፋቶች ተከሰቱ አሁንስ ሰሪ ነበር ከዚህ በፊት አሁን የተለያዩ ሰዎች ናቸው አዋተው እንግዲህ ድጋሚ ስራ እንድትገቢ ያረጉሽ እንጂ አንቺ ጋር ምንም የቀረ ነገር አልነበረም ስለዚህ አሁን ወደፊት ሐሳብሽ ምንድነው ከህብረተሰቡ ምን ይጠበቃል ብለሽ ታስቢያለሽ እኔ ማለት ከህብረተሰቡ እንደው በተቻለ መጠን በርግጥ ያው መጠንቀቅ ነው ማን ምንድነው የሚለው ነገር ለማወቅ በጣም ከባድ ነው ከላይ መሰራት ያለበት ነገር አለ ምሳሌ መታወቂያ እንደፈለክ በብር የሚሰጥ ከሆነ ከባድ ነው አይ እዛ ጋር ካልጠራ እዚህ ጋር አሁን ጁንታ ሆኖ ያማራ መታወቂያ ካለው ከባድ ነው ያን ማጥራት አትችልም አሁን ይሄ ልጅ ትግረኛ ይናገራል አማርኛ ይናገራል እንዴት ነው ልጅ የሚችለው ይከብዳል አይደል አሁን መሄድ ያለበት ነገር ከኛ የተሻለ ዕውቀት ምንም ያላቸው አሉ መስራት ያለባቸው ነገር መስራት አለባቸው ነው የምለው በቃ እኔም አሁን እኔ ያው ሞራል ከባድ ነው ዋናው ስራ የሚሰራው ሞራል ነው በቃ ለማንኛውም ነገር ማለት ነው ማይል ሰላም ከሰው ማንንም አይቀድመኝም ነበር ከሁሉም መጨረሻ ነው ስራ ላይ የገባሁት አሁን ማለት ነው እንደውም የኛ ወታደሮች እንዳትገቢ ሁሉ ብለው ነበር እንዳትሰሪ እንዳትጀምሪ ሁሉ ብለው ነበር ያስኳቸውም ሰራተኞች ምናምን አሉ ያልመጡትም አሉ የግድ ወደ ስራ ልግባና እኔ አላህን እንጂ ከማን ምንም አልጠብቅም በቃ ወደ ስራ ገብቼ ልስራ ብዬ ነው ያው የምታየው አስተናጋጅም ከሽርም ነው የሮጥኩ ምሰራው ማለት ነው እና ከባድ ነው ባጭሩ ጥንቃቄ ያስፈልጋል ነው የምለው አሁን ያለሽበት ሁኔታ እንዴት ይገለጻል
አሁን ያው ትንሽ ልቤን ይሰማኛል ልቤ ላይ ያለው ነገር ትንሽ ከባድ ነው ይሄ ትንሽ ነርስ ነበር እዚህም ይሄድኩ እየተከታተለ ያው ትሪት እያደረጉኝ ነው እንጂ መርፌ ምናምን እየወሰድኩኝ ትንሽ ከባድ ነው ድርቅርቅ ካልኩ በኋላ በጣም ለመመለስ ከባድ ነው ያው ትንሽ ልስራና ወደ አዲስ አበባ ሄጄ ከመናደርጋለሁ ይሄ ነው እንጂ የተሻለ ሐኪም ጋር ትንሽ ከባድ ነው ምን ያህል ይገመታል አሁን በገንዘብ ሲተመን ቁሳቁሶችም ይኖራሉ ምናልባት የተወሰዱ እንደው በገንዘብ ተክለል አድርገሽ ምን ያህል ይተመናል የተወሰዱት እኔ ገንዘቡ ብቻ ሳይሆን እኔ ላይ የደረሰው ነገር ነው ለኔ ከባዱ ነው ነገር ገባ አው እና እጅግ በጣም ከባድ ነው በገንዘብ አይተመንም የሰው ልጅ በገንዘብ አይተመንም አሁን እዚህ ላይ ቆሜ ሞቼስ በነበር እዚህ ጓሮ ነበር መቀበረው የሚለው ነገር ሳስብ አለቅሳለሁ አሁን ነው ማልቀስ የጀመርኩት በቃ ሳስብ ማለት ነው የህቴም ልጅ እንደዚህ ቢታወቅ በቃ እዚሁ ደፍተውን ይሄዳሉ እዚህ ነበር የምንቀበረው ያ ነገር ነው እኔን አሁን እንትን ያደረገኛልና ለወደፊት ያው በተቻለ መጠን መጠንቀቅና ይሄን የሚመለከተው አካል ጥንቃቄ ቢያደርጉ በቃ የኛ አማራ ሲባል የዋህ ነው አዛይ ነው እኔ አሁን ወዲያው እንድፋው እናሰግደው ብሎ ኃላፊዎቹ መጡ ማልኮት ለምን እሱን እዚህ የሆነ ነገር ታሸግ በጎን ይጎዳል ስለዚህ ነው መደበቅ ነው የምፈልገው በቃ መውጣትም አልፈልግም አይ ስለማልፈልግ ነው እናሰግደዋልኝ አልፈልግም ስለማልፈልግ ነው ጋሽ ወደ ኋላ መመለስ አልፈልግም ብዬ ነው እቤት የተደበቅኩትና አሁን ሰው አለ እንዴት ነው ምናምን ይሉኛል እኔ ስለሱም ፍለጋም አልሄድኩም በቃ ህግ ነው የሚፈልገው ህግ ይፈልገው በቃ ይሄ በህግ መፈለግ ያለበት ስለሆነ ከኔም በኋላ ብዙ ያስጠቃል ስቲል ከብት ቦታችን ድረስ ሄደው መሰረት አጥቆ እዛው ሊዶ ከብቶችን ቼክ አስደርጎ አንዷ በመሳሪያ ሞታለች ሌሎች ከብቶች ሲባል በቃ በመሳሪያ አልቀዋል ሌሎች ተሽጠዋል ምን እናድርግ እባክህን እሷን እዛ እንደዛ አደረክ እባክህን ብለውት ነው እስኪ የሚያክል ጭካኔ ሰው የሆነ ሰው በጣም ይከብዳል እኔ አሁን ይሄን በደል ለሱ ተንኮል አላስብም ለአላህ ነው የምሰጠው ይትቻለ በቃ ከፈጣሪ ፍጹም የሱ ካሳ ይበልጣልና ማለት ነው እሱን የሆነ ነገር ባረግ እኔ ምንም የምጠቀመው ነገር የለም ብዬ ግን ያው አላህ ስራው ይፈልገዋል እኔ ደግሞ ከዘይባ ጋር ይሄ ነገር ከመፈጠሩ በፊት ተቀጣጥረን ነበር በእኔ ፕሮግራም ላይ በፖዚ ሚላ ላይ በጠንካራ እናትነቷ እንግዲህ እንድትሆን ለጋብዛት ተነጋግረን ነበር ዘይባ ኮምቦልቻ ከተማ ላይ የምትታወቅበት ትልቅ ነገር አለ እሱም ጠንካራ ሰራተኛነቷና ብርቱ እናት ነች ልጆቿን ብቻዋን ያሳደገችው ሴትም ወንድም ሆና በዚህ ደረጃ እሷ ላይ ጉዳት ማድረስ ማለት በጣም ከባድ ነው ያውም ደግሞ የሚያውቃት ሰው ለዘይባ ሄኖ በየምላት ቃል የለኝም በሚሊዮኖች የሰራች ሴት ነች ከምንም ተነስታ ብርቱ ሰራተኛ በመሆኗ ብቻ ለዚህ በቃሽ ነች ዘይባ በራሷ ተነስታ ልጆቿን አሳድጋ ባለሀብት መሆን ደረጃ ደርሳ ነበር ዛሬ ላይ ደግሞ ዘይባ ላይ ይሄ ሁሉ ነገር ወርዶባታል ባጋጣሚ እንግዲህ ዘይባ የማንንም የፖለቲካ አባል አልነበረችም እናትነትንና ስራን ይዛ የምትኖር ነች የህወሓት ወራሪ ቡድን ወደ ኮምቦልቻ ከመግባቱ አንድ ሳምንት በፊት የልጇ ሰርግ ነበር የልጇን ሰርግ መደገሱን ስለሚያውቅ ይሄ ልጅ ለሰርጉ የገባውን ጥሎሽ ያንዳንዱ ነገር ያን ሁሉ ያስወሰደባት ከነበራት ንብረትም ውጭ ማለት ነው የዘይባን ጉዳት በዋጋ መተመን በጣም ይከብዳል አላህ ደግሞ ያው በሐያታ ቆይቷት ዛሬ ከኛ ጋር ቆይታለች ነገ ደግሞ ርዝቅ ባላህ እጅ ነው ሁሉ ነገር ይስተካከላል ብያምናለሁ ዘይባይ እንኳን አላህ ተረፈሽ ብቻ ነው ልል የምችለው ዛሬ ላይ ነገ ሁሉ ነገር ተስተካክሎ ደግሞ ያው ቦታሽ ላይ ሆነሽ እንደምናገኝሽ ተስፋ አደርጋለሁ ኢንሻአላህ ዛሬ በጤና አልহামዱሊላህ ቁጭ ብለሽ ከኛ ጋር ለማውራት በቅታ ዘይባን ስላገኘናት አላህን አመስግነን ዘይባይ ለመጨረሻ እንደው እስኪ ይሄ ቢሆን እንደዚህ ቢደረግ ጥሩ ነው ያልሚል ሐሳብ ያለሽ ይሄን ብናገር ብለሽ የምትዩ ካለ እንደዚሁም ደግሞ መከላከያ ሰራዊታችን በመግባቱ የተሰማሽን ስሜት በቀጣይ ደግሞ የኮምቦልቻም ሆነ መላው ኢትዮጵያ ህዝብ ምን ማድረግ አለበት ብለሽ ካንቺ ካሳለፍሽው አንፃር የተማርሽው ነገር ካለ ይሄንን ቢሆን ጥሩ ነው የምትይውን እስኪ እኔ የኛ ወታደሮች ሲገቡ ማለት ነው መጨረሻ ላይ መጠጥ በስቶ ነበር እሁድለት በጣም መጠጥ በስቶ ነበር የቢጃይና ወንድሞቼ መተው ነው ወሰዱኝ በቃ ከምናብት ተነሻሉ ይዤ ሄድኩ ልጆቼን ማለት ነው እዛው ወንድሞቼ ቤት ነው ያደርኩት ከዛ እዛ በቃ እልልታ ጭፈራ ምናምን ሲበዛ እዛው ተኛሁበት ላይ ወየውላለሁ
በቃ አለቅሳለሁ። ምን ሆነሽ ነው አለኝ ባለቤቱ መተው ምንም አላቅም ምን እንደሆነ ሊገባኝ አልቻለም አልኩት። ከዛ በኋላ ወጥቼ ነው የአካባቢ ሰው ራሱ እንዴ ደሞ በተዘረፍሽ ላይ አሁንም ተሰደሻል እንዴ ያሉ ሲያለቅሱ እያለቀስን ነበር ያን ደስታ ስናየ ነበረው ማለት ነው። እና ከዛ መጥቼ እዚህ እንደመጣሁኝ ባለከዘራው እዚህ ቡና ሲጠጣ አገኘሁት ምሳ ጋብስኳቸው አለቀስኩኝ። ከስተምሮች ይመጡና ተርፈሻል ምናምን ይያሉ ሲሉኝ አለቀስኩኝ እኔ ማለት ነው። ከዛ ሾፌሩ ብድግ ብሎ እግዚአብሔር ይወድሻል እድለኛ ነሽ አለኝ። ምክንያቱም ለምንም የሚራሩ አይደሉም ያየነውም ነገር ከባድ ስለነበረ ማለት ነው የሚራሩ አይደሉም። እና እኔ ባጭሩ ምለው በቃ ጥንቃቄ ያስፈልጋል ከላይ ጀምሮ ያለው ነገር ጥንቃቄ የኛ ርህሩህነት የኛ አዛኝነት ጎዳን እንጂ አልጠቀመንም። በመጨረሻ ግን ማለት የምትፈልገው ነገር ካለ ለተመልካቾቻችን ሊሆን ይችላል ለሴት እህቶቻችን ይችላል ለኢትዮጵያውያን ሊሆን ይችላል ይሄንን ቢያቁልኝ ደስ ይለኛል የምትይው ነገር ያው እንኳን አላህ ተረፈን ነው ምለው ነኝ ያው የቀደረበት ሄዷል እንኳን አላህ ተረፈን ነው። እዛውጭ እንግዲህ መንግስታችን አላህ ክንዶ ይበረታል ያደርገው አላህ ያጠንክረው ወታችን እንደተመለሰ አዎ ምክንያቱም አሁን እዚህ ጋር እሱ ጣልቃ ባይገባ አማራ እንገቷን ደፍታ እንዳልሆነ ነበር ልንኖር የምንችለው። እንግዲህ አላህ ያው አላህ ያጠንክራቸው እኛን ወታደሮች የማንም ደም አይፍሰስ አብይንም አላህ ክንዶ ይበረታል ያደርገው አላህ አቅም አለው ነው። በዛው ጦርነት ግን ጥቅምና ጉዳቱን እስቲ ንገሪኝ ትንሽ ባየሽበት እጅግ በጣም ከባድ ነው መግለጽ ይከብዳል። ስለ ጦርነት ባጭሩ ያው ጥፋት ነው። ከጦርነት ምንም የሚገኝ ነገር የለም በቃ ጥፋት ነው ባጭሩ። ያየነው ነገር በእኛ እድሜ እንኳን ይሄው ይሄ ክስተት ተከሰተ ማለት ነው። እና እጅግ አሰቃቂ እጅግ በጣም አሳዛኝ እኛ ምግብ አብስለን ለመብላት ጭስ ጨስበት ወቃ ይመጣሉ ሲሉን የነበረን ሰቆቃ የነበረን እንትን በቃ አንዲ ነው ብያለሁ። እኔውም በልመና ነው በሰው ጥበቃ ነው በቃ ያለሁት ባጭሩ ማለት ነው። እና በጣም ከባድ ነው ጦርነት ማለት በጣም አስከፊ በጣም አሰቃቂ በጣም ከባድ ነው። ጦርነት ባጭሩ ጥፋት ነው። ከጦርነት ምንም የሚገኝ ነገር የለም። አላህ ሁሉንም ነገር ሰላም አድርጎ መጨረሻችንን የሚያሳምርልን አላህ ያድርገን። አው ባጭሩ ድሉም ባጭሩ አላህ ያድርግልን። ሁሉ ጊዜ የጦርነት ዜና አላህ ያሰማን ነው ምለው ነው። ይብቃን በቃ ሰቆቃ ይብቃን ነው ምለው። ዘይባይ በጣም ነው ማመሰግነው ከን ሁሉ አሳልፈሽ ዛሬ ደግሞ ለኛ ስሜትሽን ተቆጣጥረሽ ያለብሽን የነበረብሽን ጉዳት እንዳለ ሆኖ ቀርቦ ለመናገር ለቢላል ቲቪ እንግዳ ሆነን ስንልሽ ተቀብለሽ እኛ ጋር ለመቆየት በመፍቀድሽ ከልብ እናመሰግናለን። እንደዚሁም ወደ አንቺ ያለውን ነገር በቅርበት አይታ የነበረችው እህትሽ ጓደኛሽ ራቢ በቢላል ቲቪ ስም ከልብ እናመሰግናለን። ግን እንደው ሳንል ማለፍ የማንፈልገው ነገር ቢኖር ወደ ተመልካቾቻችን እንግዲህ የደረሱት ጉዳቶች እሷ በገለጸችው መልኩ ብቻ ሳይሆን በጣም በርካታ ጉዳቶች አሉ። ሊካካስ የማይችል ወይም ሊካስ የማይችል የሞራል ጉዳቶች በሁሉም ልጆቿ አንዱም በሷ ደርሷል። ግን ያ ሁሉ ሆኖ እንግዲህ በርካታ ሴቶቻችን ቤታቸው ቁጭ ብለው በትንንሽ ችግሮች ተስፋ ይቆርጣሉ። ተስፋ መቁረጥ እንደሌለብንና ማንኛውም ሴት ካሰበበት መድረስ የሚችልበት ሁኔታን ደግሞ ያሳየች እህታችን ነች። እንግዲህ አላህ ከዚህ በፊት የደረሰውን